አርዕስተ ዜና። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸው የክብርና የምስጋና የሽኝት መድረክ ውድቅ አደረጉ። የሂሳብ ሪፖርት በማሳነስና በመሰወር የቀረበ ነው ሲል ከጽሁፍ ማስጠንቀቂያ እስከ ፍቃድ መንጠቅ የደረሰ እርምጃ እንዲወሰድባቸው ጠየቀ። በጋዛ የእስራኤል ጥቃት ሞተዋል ተብለው ከተገለጹ ከ51,000 በላይ ፍልስጤማውያን መካከል የ3,000 ሰዎች ስም ዝርዝር መሰረዙን ተከትሎ ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኝህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የቀረበላቸው የክብርና የምስጋና የሽኝት መድረክ ውድቅ አደረጉ። አቶ ጌታቸው ረዳ ሚያዝያ 3 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስትሩ ዩኤምዲ ለተባለ ሚዲያ በትግርኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ሕዝብን የደህንነትና ህልውና የሚያስጠብቅ አይደለም ብለውታል። የፌዴራል ጠቅላይ ሚኒስትር ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መዘኛ የትግራይ ሕዝብ መልሶ ወደ ጦርነት እንዳይገባ ያቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። የፕሪቶሪያ የሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸው በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም ብለዋል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበረ፣ ይህንንም ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግረዋል። የተደረገው የስልጣን ሽግግር በጠቅላይ ሚኒስትሩ በተገኙበት በትግራይ መቀለ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትናንትን እየመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግረዋል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም። ቅድሚያ የሚሰጠው በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ሲሉ አክለዋል። የትግራይ ህዝብ የሸኘኝ ክብርና እውቅና ከፍተኛ ነው። ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆኑ በአዲሱ ፕሬዝዳንት የቀረበላቸው የምስጋናና የክብር ሽኝት መድረክ እንደማይቀበሉት አሳውቀዋል። በክልሉ ያሉ ሌቦችና ህገወጦች አደብን ለማስገዛት ለሚደረገው ጥረት እንደሚያግዙ ህዝቡ ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑም ገልጸዋል። አቶ ጌታቸው ረዳ የአዲስ አበባ ገቢዎች ቢሮ በኢትዮጵያ ሂሳብና የኦዲት ቦርድ ፍቃድ ከተሰጣቸው 863 የሂሳብ ባለሙያዎችና ኦዲተሮች ያቀረቡትን የሂሳብ ሪፖርት በማሳነስና በመሰወር የቀረበ ነው ሲል ከጽሁፍ ማስጠንቀቂያ እስከ ፍቃድ መንጠቅ ድረስ የደረሰ እርምጃ እንዲወሰድባቸው ጠይቀዋል። የገቢ ግብርና በማሳነስና በመሰወር የተሳሳተ የሂሳብ ሪፖርት አቅርበውልኛል፣ እርምጃ ይወሰድባቸዋል ብሎ በሚዲያ አስተላልፈው መረጃ የኦዲተርነት ሙያን ከፍተኛ ኪሳራ ውስጥ መክተቱን የሂሳብና ኦዲተሮች ማህበር ተናግረዋል። በቅርቡ የአዲስ አበባ ገቢዎች ቢሮ ከወንኩት ባለው የቅድመ ኦዲት ስራ ባለፈው ዓመት ብቻ 36,729 የታክስ መዝገቦች ገቢ በማሳነስና በመሰወር የሚቀርቡ መሆናቸውን ደርሼበታለሁ ብለዋል። በዚህም መሰረት በኢትዮጵያ ሂሳብና የኦዲት ቦርድ ፈቃድ ከተሰጣቸው 863 የሂሳብ ባለሙያዎችና ኦዲተሮች 824ቱ ባለሙያዎች ያቀረቡት የሂሳብ ሪፖርት በማሳነስና በመሰወር የቀረበ በመሆኑ በቦርዱ ከጽሁፍ ማስጠንቀቂያ እስከ ፍቃድ መንጠቅ የደረሰ እርምጃ እንዲወሰድባቸው ቢሮው ጠይቀዋል። ይህንን ተከትሎ 3 የሂሳብና ኦዲተሮች ማህበራት ተፈጽመው የተባሉ ስህተት በቦርዱ ሳይረጋገጥ መረጃው በሚዲያ መተላለፉ አግባብነት የሌለውና ሙያውንም ኪሳራ ውስጥ የከተተ ነው ሲሉ መግለጫው አውጥተዋል። በመግለጫውም ባለሙያዎቹ ይቀጡልኝ የሚለው ጥያቄ ላይ ምንም ቅሬታ እንደሌላቸው ጠቅሰው ይሁንና በሚዲያ የተላለፈበት አግባብ አሳሳች የነበረ በመሆኑ መረጃው ከሚዲያዎችና መረጃ ቋቶች ላይ እንዲወርድ ጠይቀዋል። ይህንኑ ጥያቄያቸውን ማቅረባቸውን በጉዳዩ ዙሪያ ለመነጋገር የገቢዎች ቢሮን በደብዳቤ መጠየቃቸውን የገለጹት የኢትዮጵያ ሂሳብ አዋቂዎችና ኦዲተሮች ማህበር ነው። የውጭ ኦዲተሮች ማህበርና የአካውንቲንግ ሶሳይቲ ኦፍ ኢትዮጵያ ማህበር ናቸው።
በአዲስ አበባ ገቢዎች ቢሮ ለውይይት ለመቀመጥ ማህበራቱን ህጋዊ እውቅናና የአባላት ዝርዝር በህጋዊ መንገድ እንዲቀርብለት ጠይቀዋል። የቢሮው የህዝብ ግንኙነት ኃላፊ አቶ ሰውነት አየለም ለማህበራቱ አመራሮች በስልክ በመደወል ህጋዊ እውቅናቸው እንዲያቀርቡ ነግረናል ያሉ ሲሆን ለውይይት በራችን ክፍት እየጠበቅን ነው ሲሉ ለሸገር ኤፍኤም ተናግረዋል። ቢሮው 863 የሂሳብ ባለሙያዎች ይቀጥሉኝ ሲል ለኢትዮጵያ ሂሳብና የኦዲት ቦርድ ማቅረቡን ተከትሎ በሚዲያ የወጣው መግለጫ በተመለከተ አቶ ሰውነት በስም ዝርዝር የተነሳ የለም በማለት የተሰራው ስራ በአዋጅ በተቀመጠው መሰረት እንደሆነ አስረድተዋል። አክሎም እስካሁን በስም ዝርዝር ያወጣው ነገር የለም ያሉ ሲሆን 490 የጽሁፍ ማስጠንቀቂያ ይሰጥልን፣ 333 ደግሞ ፈቃዳቸውን ይሰረዝ፣ 39 እውቅና ይሰጣቸው ያልነው በደፈናው ነው ብለዋል። ማጣራቱ ከተጠናቀቀና ውሳኔ ከተሰጠ በኋላ በስም ዝርዝር ይፋ እንደሚደረግም አቶ ሰውነት አየለ ተናግረዋል። አንድ የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር የአሜሪካ ድምፅና ሌሎች በአሜሪካ ድጋፍ የሚሰጣቸው የዜና ማሰራጫዎች ሰራተኞች ወደ ስራቸው እንዲመለሱና የሚሰጠው የገንዘብ ድጋፎች በሙሉ እንዲቀጥሉ ትዕዛዝ አስተላለፉ። ዳኛው የአሜሪካ ድምፅን፣ ቪኦኤ እና ሌሎችንም የመገናኛ ብዙሃን ለማፍረስ የተደረገው ጥረት ህግንና የአሜሪካን ህገ መንግስትን የጣሰ ነው በማለት ወስነዋል። የፕሬዚዳንት ዶናልድ ትራምፕን ትዕዛዝ ተከትሎ ወደ 1000 የሚጠጉ ጋዜጠኞችን ጨምሮ ከ1300 በላይ የቪኦኤ ሰራተኞች የግዳጅ እረፍት ተሰጥቷቸው የመገናኛ ብዙሃኑ ስርዓት ተቋርጠዋል። የፕሬዝዳንቱ ጽህፈት ቤት ዋይት ሀውስ የመገናኛ ብዙሃን ድርጅቱን ጸረ ትራምፕ እና አክራሪ ሲል ይከሰዋል። በሁለተኛው የዓለም ጦርነት ወቅት የናዚን ፕሮፓጋንዳ ለመመከት የተቋቋመው ቪኦኤ በዋነኛነት የራዲዮ ስርጭት አገልግሎት ሲሆን ከዋነኛ የዓለማችን የመገናኛ ብዙሃን ተቋማት መካከል አንዱ ነው። ቪኦኤ በአማርኛ በኦሮምኛና በትግርኛ ዜናና ትንታኔዎች ለኢትዮጵያ አድማጮች ሲያቀርብ ከ40 ዓመታት በላይ እንደቆየ ይታወቃል። ጣቢያው እንዲዘጋ ትራምፕ ፕሬዝዳንታዊ ውሳኔ ማስተላለፋቸውን ተከትለው በሶስት ቋንቋዎች ለኢትዮጵያውያን አድማጮች የሚደረሰውን ስርጭት ከተቋረጠ ከአንድ ወር በላይ ሆኖታል። በዳኛው ውሳኔ ላይ በሰራተኞችና በበጀት ቅነሳው ምክንያት ቪኦኤ በ80 ዓመታት ውስጥ ለመጀመሪያ ጊዜ ዜና እየዘገበ አይደለም ተብለዋል። ውሳኔውን ያስተላለፈው ዳኛ ሮይስ ላምበርት የትራምፕ አስተዳደር እርምጃ የወሰደው በሰራተኞች፣ በኮንትራክተሮች፣ በጋዜጠኞች እና በዓለም ዙሪያ የመገናኛ ብዙሃን በሚከታተሉ ሰዎች ላይ የሚደርሰውን ጉዳት ከግምት ሳያስገባ ነው ብለዋል። አክለውም የአሜሪካ መንግስት የአሜሪካ ድምፅ ቋሚና ኮንትራት ሰራተኞች ከፕሬዝዳንታዊ ውሳኔ በፊት ወደ ነበሩበት ቦታ እንዲመለሱ በራዲዮ ፍሪ ኤዥያ እና በሚድል ኢስት ብሮድካስቲንግ ኔትወርክ ላይም ተመሳሳዩ እንዲደረግ አዘዋል። ዳኛው በተጨማሪም የትራምፕ አስተዳደር ውሳኔ የዓለም አቀፍ ብሮድካስቲንግ ደንብና በጀት የሚመደበውን የአሜሪካ ምክር ቤት ስልጣን የሚጋፋ ድርጊት ነው ብለዋል። ዶናልድ ትራምፕ አጠቃላይ በመገናኛ ብዙሃን ላይ ከሚፈጸሙት ጥቃት አንጻር በቪኦኤ ላይ ለረጅም ጊዜ ትችት ሲሰነዝሩ ቆይተዋል። ፕሬዚዳንቱ በተደጋጋሚ ዋነኛ የመገናኛ ብዙሃን ወገንተኛ ናቸው በሚል ሲከሱ ቆይተዋል። ትራምፕ ባለፈው ጥር ወር ወደ ስልጣን ከተመለሱ በኋላ የፖለቲካ አጋራቸው የሆኑትን ካሪ ሌክ ቪኦኤን እንዲመሩ ሾሟቸዋል። ሌክ ትራምፕ በ2020 ምርጫ በባይደን በተሸነፉበት ጊዜ ምርጫው ተሰርቋል የሚለውን የትራምፕን ሐሰተኛ ክስ ደግፈው ነበር። መጋቢት ላይ ፕሬዚዳንት ትራምፕ የአሜሪካ ድምፅን የሚያሳድረው እና በባህር ማዶ ያሉትን ራዲዮ ፍሪ ዩሮፕ እንዲሁም ራዲዮ ፍሪ ኤዥያን በገንዘብ የሚደገፈው የአሜሪካ መንግስት መስሪያ ቤት ኤጀንሲ ፎር ግሎባል ሚዲያ እነዚህን የመገናኛ ብዙሃን ህግ በሚፈቅደው ልክ እንዲዘጋ ትዕዛዝ አስተላልፈው ነበር። ውሳኔውን ተከትሎ ጋዜጠኞች፣ የመብት ተከራካሪ ቡድኖች እና የሚዲያ ማህበራት እርምጃው ህገወጥ ነው በሚል ክስ መስርተው የኒውዮርክ ዳኛ በፕሬዝዳንቱን ትዕዛዝ በጊዜያዊነት አግደውት ነበር። አሁን መቀመጫቸውን ዋሽንግተን ያደረጉት የፌዴራል ዳኛው ላምበርት በኮንግረስ በጀት የሚመደብለትና በዓለም ዙሪያ ተአማኒ ዜና እንዲደረስ በህግ የተቋቋመውን የቪኦኤን የትራምፕ አስተዳደር ለመዝጋት ስልጣን የለውም ብለዋል። ዳኛው የትራምፕ አስተዳደርን ውሳኔ ግልጽ በዘፈቀደ የተወሰደ እርምጃ መሆኑን ለመረዳት አስቸጋሪ አይደለም በማለት የተፈጸመው ጥሰት እንዲስተካከል አዘዋል።
በጋዛ የእስራኤል ጥቃት ሞተዋል ተብለው ከተገለጹ ከ51,000 በላይ ፍልስጤማውያን መካከል የ3,000 ሰዎች ስም ዝርዝር መሰረዙን ተከትሎ በሐማስ የሚመራው የጤና ሚኒስቴር የሟቾችን ቁጥር አሳስቶ አቅርበዋል መባሉን አስተባባለ። በሐማስ የሚመራው የጋዛ ጤና ሚኒስቴር 18 ወራትን በዘለቀው ጦርነት ቢያንስ 51,266 ሰዎች መገደላቸውን ይገልጻል። ከሟቾች መካከል 1/3ኛው ከ18 ዓመት በታች የሆኑ ህጻናት መሆናቸውም አስታውቀዋል። ይሁን እንጂ እስራኤል በፍልስጤም ተቋማት የሚወጣው የሟቾችን ዝርዝር በተደጋጋሚ እንደማትቀበለው የምትገልጽ ሲሆን በዋናነት ቁጥሩና የህዝቡ ልየታው ለሐማስ ፕሮፓጋንዳ እየዋለ ነው ስትል ትከሳለች። በሐማስ የሚወጣው የሟቾች ቁጥር በመንግስታቱ ድርጅት ኤጀንሲዎች እና በመገናኛ ብዙሃን በዋቢነትም ይጠቀሳል። የሟቾች ዝርዝር በግጭቱ የሚገደሉ ንጹሐንና መሳሪያ የታጠቁ የሐማስ ተዋጊዎችን የማይለይ ሲሆን እስራኤል የሴትና ህጻናትን ሞት ያጋናል የሚል ክስ ታቀርብበታለች። በቅርብ ጊዜያት በርካታ የመገናኛ ብዙሃን ሪፖርቶች የቁጥሩን ተአማኒነት ጥያቄ ውስጥ ከተውታል። ሪፖርቶቹ በግጭቱ የተገደሉ ተብለው ስም ዝርዝራቸው የወጡ 3,000 ሰዎች ከተሻሻሉ ስም ዝርዝር እንዲወጡ መደረጉን አመለክተዋል። የጋዛ ጤና ሚኒስቴር ባለስልጣን አህር አልዋህዲ ግልጸኝነትን መጓደሉ ለቢቢሲ የካዱ ሲሆን የጤና ሚኒስትሩ ትክክለኛ መረጃ ከተአማኒነት ጋር ለማቅረብ የሚሰራ ነው ሲሉ ደጋግመው ተናግረዋል። የጤና ሚኒስትሩ ትክክለኛ መረጃ ለማቅረብ የሚሰራ ነው ሲሉ የመረጃው እውነተኛነትን ገልጸዋል። ያንዳንዱ የምናጋራው ዝርዝር መረጃ የተጣራ ነው። የጤና ሚኒስትሩ ስም ዝርዝር ይሰረዛል ብለን መናገር አንችልም። የመሰረዝ ሂደት ሳይሆን የማጣራትና የማሻሻል ሂደት ነው ብለዋል። በጦርነቱ የመጀመሪያ ወራት የሟቾች ቁጥር የሚታወቀው ወደ ሆስፒታል በመጣ አስከሬን ነበር። የጤና ባለሙያዎች በተማከለ የኮምፒውተር ስርዓት የሟቾችን ቁጥር ይመዘግባሉ። ይሁን እንጂ ቀውሱ ሲባባስና የጤና ተቋማት ተደጋጋሚ ጥቃት ሲደርስባቸው የምዝገባው ስርዓቱ አስተማማኝነቱ ቀንሰዋል። እንደ አውሮፓውያን አቆጣጠር በ2024 ወዲህ የጋዛ ጤና ባለስልጣናት የሞቱ አሊያም የጠፉ ቤተሰቦችን ማሳወቂያ ኦንላይን ቅጽ አስታውቋል። የጤና ሚኒስቴር ስታቲስቲክስ ኃላፊ የሆኑት አልዋህዲ ከሰሞኑም ከይፋዊ የሟቾች ዝርዝር ከተሰረዙ ሰዎች ስሞች በኦንላይን ቅጽ ማመልከቻ ከገባ በኋላ ማጣራት በማካሄድ ነው ብለዋል። መዝገቦችን የሚያጣራ ዳኞች ኮሚቴ ተቋቁመዋል። ይህም ተአማኒነትን ለማሳካት የመረጃውን እውነተኛነትን ለማረጋገጥ ነው በማለት አስረድተዋል። የምርመራው መሰረት አንዳንድ ሰዎች በቀጥታ ከጦርነቱ ውጭ በተፈጥሯዊ ሁኔታ ሞተው መገኘታቸውን ገልጸዋል። ሌሎች ሰዎች ደግሞ ሞተዋል ተብለው ሪፖርት ከተደረጉ በኋላ በእስራኤል ከታሰሩ በሺዎች የሚቆጠሩ ሰዎች መሀል ነው መሆናቸውን ተገኝተዋል ሲል አክለው ገልጸዋል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።